ተናስተልኝ የፈንታሌ ሚዲያ ቤተሰቦች እንደምን አረፈዳችሁ እንደምን ዋላችሁ ባላችሁበት የፈንታሌ ሚዲያ ነው። በዛሬ ዝግጅታችን እጅግ ዓለምን ያነጋገረ ምናልባትም የሶስተኛ ዓለም ጦርነትን ይጋብዛል የተባለ ክስተት ተከስቷል። አንዳንዴ አባቶቻችን በሰላም አውለኝ በሰላም አሳድረኝ የሚባለው ነገር ቀላል እንዳልሆነ በሩሲያ ዩክሬን የፈጸመችው የድሮን ጥቃት ዓለምን ያነጋገረ ነው ያለው። የሷ ጥቃት አይደለም ዓለምን ያስጨነቀ ያለው። ፕሬዝዳንት ቭላዲሚር ፑቲን ለዚህ የሚሰጡት ተመጣጣኝ ኃይል ምን ሊሆን ይችላል? ይሄ የዓለም ህዝብ ሁሉ መነጋገሪያ ሆኗል። በመሰረቱ ግን ይህ ጦርነት የማን ነው የሚለውና ያለው ሁሉ ጊዜ ስለ ዩክሬን እና ሩሲያ ጦርነት ስንነሳ ባለቤት አለው። ይሄ ጦርነት አባቶች አሉት፣ እናቶች አሉት። የመጀመሪያው እዚህ ላይ የምንመለከተው የዚህ ጦርነት ዋናው ባለቤት ባራክ ኦባማና ጆርጅ ቡሽ ናቸው። የቀድሞ የአሜሪካ ፕሬዝዳንት በ2014 በዩክሬን ዲሞክራቲካሊ ኤሌክትድ የነበሩትን ያናኮቪችን ገልብጠው $10 ቢሊዮን ነው አውጥተናል የሚሉት በሩሲያ ላይ ይቅርታ በዩክሬን ላይ በጣም አደገኛ ኃይል እንዲነክስ ያደረጉ ናቸው። የዚህ ጦርነት ዋናዎቹ እነዚህ ሲሆኑ አስፈጻሚዋ ማለት ነው። አስፈጻሚዋ ሰልፉ ላይ ሁሉ እየገባች ማለት ነው። ሰልፉ ላይ እየገባች ሁሉ አስፈጻሚ የነበረችው በጣም እጅግ እኔ በሚዲያ ማለት ነው እንግዲህ በሚዲያ ብዙ መረጃ እናያለን ምናነበው ማለት ዜናዎችን እንሰማለን። እንደ ቪክቶሪያ ኑላንድ አይነት ሴት ግን በዚህ በዘመናዊ የአሜሪካ ፖለቲካ ውስጥ ይገኛል ተብሎ መገመት አይቻልም። ምናልባት እሷ ልትበልጣት የምትችለው ሂላሪ ክሊንተን ነች። ቪክቶሪያ ኑላንድ ከኢራቅ ጦርነት ጀምሮ የዲክ ቼኒ ጸሐፊ እስከመሆን የናቶ አምባሳደር ነበረች፣ የአውሮፓ አምባሳደር ነበረች። ከዲሞክራቲካሊ ኤሌክትድ የሆነውን የዩክሬን ፕሬዝዳንት ያናኮቪች ሰልፍ እስከ ማስተባበር ቆርለ ሰልፍ ውስጥ በመግባት ምግብ በማቅረብ በይፋ መንግስቱ መገልበጥ ብቻ ሳይሆን አውሮፓዎች በፖለቲካ ሂደቱ ላይ ማን እንኳን ከያናኮቪች በኋላ የሚመጣውን ፕሬዝዳንት መነጋገር የት ነበሩ ያለች ነች። $10 ቢሊዮን ነው ያወጣ ነው እና በቴፕ በድምጽ የተቀዳባት የተያዘ ብዙ የአውሮፓ ሀገር መሪዎች የደነገጡባት ንግግር ነው። ቪክቶሪያ ኑላንድ ማለት እጅግ አደገኛ ሴት ነች። አሜሪካ በተለይ ይሄ ኢንዱስትሪያል ኮምፕሌክሱ የኒዮኮን የሚባለው የዲፕ ስቴት አሁን ዶናልድ ትራምፕ መተናል ሚት ዲፕ ስቴት ዋና የሚሊተሪ ኢንዱስትሪ ኮምፕሌክሱ ኤጀንት ነች። ካጋን የሚባል ባላላት እሱ ደግሞ የለየለት የኒዮኮን ማለት ካጋን ሙሉ ከነ ፋሚሊው ማለት ነው። አሜሪካውን ከ100 በላይ ይመስለኛል የጦር ሰፈር አላት በየቦታው። ይህ ማለት ግን የአሜሪካ ህዝብ ፍላጎት ነው ማለት አይደለም። ይህ ማለት ግን የአሜሪካ ሳይለንት ማጆሪቲ ፍላጎት ነው ማለት አይደለም። ግን ቢሮክራሲን በሚቆጣጠሩ ከፍተኛ ገንዘብ በሚመድቡ ቢሊዮነሮች የአብዛኛው የአሜሪካን ህዝብ ድምጽ ስለሚገዛ ነው። ይህ ጦርነት ደግሞ እንዳይከሰት የሩሲያንም የዩክሬንም የአውሮፓን ባላንስ ይዛ ታግላ ስልጣኗን እስከምትለቅ ድረስ ደግሞ ለዓለም ሰላም ይሁን ለአውሮፓም ሰላም ይሁን ተግታ በሷ ጊዜ አንድም ጥይት ሳይተኮስ የወረደች ደግሞ ጀግና ሴት አለች። ሌላ መርኬል የዚህ ሴትዮ አንበሳነት ጀርመንን የአውሮፓ ቁጥር 1 ኢኮኖሚ የዓለም 3ኛ ኢኮኖሚ ማድረግ የቻለች ነች። አንግላ መርኬል የፑቲንን አንድ ዩክሬን የአውሮፓን እነዚህ ሴንተር አድርጋ ጦርነት እንዳይነሳ ብዙ የለፋች የጣረች እሷ እስከተቀመጠች ድረስ ጦርነት ሳይነሳ እሱ ብቻ አይደለም። ቭላዲሚር ፑቲን አብዛኞቹ በመራቡ የማይገመት ብዙ ስም ያለው ነው። ከፍተኛ ክብር ያለው
የሚያዳምጣት የምታዳምጠው ነበር ኢቭን ይሄ ቀውስ እንኳን መጥቶ በመሃል ገብታ ለማስታረቅ በጣም ለፍታለች እንደነዚህ አይነትም ጠንካራ ሰላም ወዳድ እህቶች አሉን በዚህ ምድር ላይ ግን አልተቻለም በ2014 መፈንቅለ መንግስቱ ተደረገ ዋናው የመፈንቅሉ መንግስቱ አባት ባራክ ኦባማ ነው የሱ ምክትል የነበረው ጆ ባይደን ከቪክቶሪያ ኑላንድ ጋር ሆነው የዩክሬንን አስካውን እስካለበት መንገድ ያመሱት ያወደሙት ለዚህ ሁሉ ልቂት ያንበሳውን ድርሻ ያዙ ናቸው አንደኛ ከሁለተኛ ዓለም ጦርነት በኋላ ወይም የበርሊን ግንቡ ከፈረሰ በኋላ ከፍተኛውን ድርሻ የተወጣው የኔቶ አባል ሀገሮች ወደ ምስራቅ ወደ ምዕራብ ሩሲያ ግዛቶች ላይ ያስፋፉን ብሎ ከፍተኛውን ስራ የሰራው ክሊንተን ነው ክሊንተን በከፍተኛ ሁኔታ ኔቶን ያስፋፋው ኢቭን በ2022 ላይ አንድ በ2014 በፊት በ2002 ላይ ቭላዲሚር ፑቲን በሙኒክ የሴኩሪቲ ኮንፈረንስ ላይ ብላክ ኤንድ ዋይት በሆነ አስቀምጧል ዩክሬን የኔቶ አባላት የመጨረሻው እንግዲህ ኦልሞስት የቀረችው ዩክሬን ማለት ይቻላል በነገራችን ላይ የቀረችው ዩክሬን ነች አንደኛ ስላቭ ናቸው አንድ ቤተሰብ ናቸው የኛ እንደዚህ ጎሳ ምናምን ነው እዚህ ምን ጫረሰበት እና ሩሲያ ዩክሬን ቤላሩስ ኦልሞስት ቤተሰብ ናቸው ከአንድ ግንድ የመጡ ናቸው እነዚህ እንደዚህ ኔቶ ዩክሬንን መቀበል አለበት ያናኮቪች ምላለ ከአውሮፓም ጋር ሰራለው ከሩሲያም ጋር ሰራለው በመሃል የዩክሬንን ጥቅም አስጠብቃለሁ ወደ ናቶ ግን አንገባም ተባለ አንስተው ደፉት ከዛ በሁለተኛው ዓለም ጦርነት ሩሲያ ውስጥ ከነበሩ አንድ እንግዲህ እንደ ግዛት በነበረች ጊዜ ከናዚ ጋር በጣም ስማቸው የሚነሳ አደገኛ ኃይሎች ነበር በወቅቱ የተቆጣጠሩት የዩክሬንን ፓርላማውንም የፕሬዝዳንት ሲቱን በኋላ መጨረሻ ላይ አንድ የቸኮሌት ፋብሪካ አምጥተው ነው ያስቀመጡት ይሄን ሰውዬ አንድ ባላምት አምጥተው ነው ያስቀመጡት ከዛ በኋላ ነው እንግዲህ የዛሬ ኮሜዲያን ዘለንስኪ መጣው ማለት ዘለንስኪ is a cooked president የመጣው ዋናው ኔቶን ገባለን አውሮፓ ህብረት የንግድ ስምምነቱን ወደዛ እናረጋን ሩሲያ የሚባል የለም እሱ ብቻ አይደለም ዘለንስኪ ያለ ከ2014 ጀምሮ እስከ 2018 ከ2018 እንደገና 4 እስከ 22 ድረስ አሁን እነዚህ ሩሲያ ያዘቻቸው የምትሏቸው ጠቅላላ ግዛቶች ውስጥ የሩሲያ ነምበር በጣም ብዙ ነው በተደጋጋሚ በሩሲያ ዜጎች ላይ ጭፍጨፋ ይካሄድ ነበር ዘግናኝ በሆነ ሁኔታ ለአውሮፓ ህብረት አንድ ለዩኤን ቀርቦ ነበር የሚኒስክ ኮንፈረንስ በሚል እነ መርከል አርቅቀው በሰላም ሊጠናቀቅ ሲል እንዳይሳካ ያንንም ጠልፈው ነው የጣሉት ምክንያቱም ሩሲያን ወደ ትንንሽ አገር የመበተን የጦር ሰራዊቱ ነው የሚሊተሪ ጌም ቲዮሪን አምጥተው ጌም ቲዮሪ ሴራ ነው ኦፖነንትን ማጥቃት እንጂ የጋራ አሸናፊ ያመጣ በተለይ ሚሊተሪ ኢንዱስትሪያል ኮምፕሌክሱ ዋር ለሱ ቢዝነስ ነው ሩሲያን የማፍረስ ግራንድ አጀንዳ ስለነበር አሁን ደግሞ አንካራ ላይ ስምምነት አለ ተብሎ አንድ ቀን ሲቀረው ደግሞ በአንድ ሌሊት 7 ቢሊዮን የአሜሪካ ዶላር የሚያወጣ የሚሊተሪ ኢንፍራስትራክቸር ከትልልቅ ጦር መሳሪያዎች አውድም ያለው ብላ በይፋ ተናግራለች ዩክሬን ማን ነው ይፋ ያደረገው ዘለንስኪ ጉድ አሁን ዓለም እየተጨነቀ ያለው ምንድነው ዘለንስኪን አድርጎ 30% ስትራቴጂክ ቦምበሮችን ቀንሻለሁ ነው የሚለው አንዳንድ መረጃዎች በዛ ደረጃ ይቀበሉ የተመቱትም 41 ምናምን ሳይሆን ከ10 የማይበልጡ ናቸው ነው ያሞኔ ግን እስከ 4000 ኪሎ ሜትር ገብቶ በሩሲያ መሬት ላይ ይሄን ጥቃት ፈጽሟል ሩሲያ ግን አለች ስቲል ሚሊተሪ ፓወር አለ ምን አይነት ምላሽ ሊሰጡ ይችላሉ
የሩሲያስ የኒኩለር ጦር መሳሪያ የሚንቀሳቀስ በሚል በ2024 25 ያደሱታል እሱስ ተጥሷል አልተጣሰም ያደረጉት ዳሜጅ ምን ይመስላል የትኞቹን ጦር ሰፈሮች ነው የመቱት ምን አይነት መሳሪያቸው ነው እንዲያጡ ያደረጉት ፋይናሊ አሁን ግን በቀሉስ በምን አይነት ሁኔታ ፑቲን ይሄን ነገር ሊያደርገው ይችላል የሚለውን አብረን ያለን ፈንታሎች ነን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ አብረን እንቆይ ኦኬ ተመልሰናል አሁን እዚህ ጋር መጀመሪያ የምናነሳው ምንድነው በትክክል እንትን ለማለት ሶሪ ቆይ አንዴ ኦኬ አምናነሳው ምንድነው በአራት ጦር ሰፈር ላይ ነው አደጋ የፈጠረችው ቤሊያን የሚባል ኦሌኒያ ኢቫኖቭ የተባሉ ወደ አራት ኤርቤዞች ላይ ነው ጦርነቱ ጥቃት የፈጸመችው እና ምንድነው የተጠቀሙበት ፈርስት ፐርሰን ቪው በሚባል የድሮን ስትራይክ ነው የተጠቀሙት ኮፒራይት አለ እንጂ አንድ ጥሩ አኒሜሽን ነበር ግን ኮፒራይት ስለሚያስቸግረኝ እዚህ ላይ በእናው ጥሩ ነው እንዳለ ቆይ ቺኛ እቺነች እቺ የምትመለከቷት እቺ የምትመለከ በዚህ ነው የተጠቀሙት አሁን ምንድነው ያደረጉት ይሄ የምታዩት ድሮን ነው ይሄን ድሮን ልክ በቫን መኪና በሚመስል ወይም ኮንቴነር ከውጭ የሚመጡ ከአሰብ ከመናምን ቃ በሚመጡ ኮንቴነሮች ውስጥ እዛ ውስጥ ምንድነው ያደረጉት ባትሪ አስቀምጧል ትልቅ ባትሪው ከዚህ ጋር ኮኔክትድ ነው እነዚህ በረድፍ ተደርድረዋል እና በረድፍ ተደርድረዋል ኮፒራይትም እንግዲህ ከጠየቀኝ እንግዲህ ለናንተ ብዬ ላሳያችሁ እዚህ ጋር አሪፍ እንትና as ordinary wooden cabins mounted on the backs of cargo trucks. These mobile containers look like simple rural sheds, but inside they held reinforced structures, hidden launch platforms, battery charging stations, and remote አያችሁት ይሄ ነው ምንድነው ያደረጉት አይታችሁታል ኮንቴነር ነው እዚህ ጋር ባትሪዎች አሉ ይሄ ባትሪ እንግዲህ ለነዛ ጉልበት የሚሰጥ ነው ከሱ ጋር ነው እንት የሚያደርጉት ከሪሞት ነው እንት የሚደረጉት ይሄን ካረጉ በኋላ ለማንኛውም ሰው ፈረንጆች አሁን አንዳንዴ እንደዚህ ካርጎብ ሊመስል ይችላል እንደዚህ ቤትም ሊመስል ይችላል ከሩሲያ ጦር ሰፈር በትንሽ ማይል ላይ ነው ያስቀምጧቸው በአራቱም ላይ ማለት ነው ይሄን ካደረጉ በኋላ controlled roof mechanisms. አሁን እነዚህ ምንድናቸው እነዚህ ድሮን ናቸው እነዚህ ድሮን ቅድም ያሳያችሁ እያንዳንዳቸው ታጥቀዋል ይሄን መሳሪያ ልክ እነዚህ ልክ የኛው ይከፈታል በሪሞት ኮንትሮል ሩፉ ማለት ጣራው ይሄን አጀስት የሚያደርግ ሌላ አለ ስለዚህ ምንድነው የሚያደርገው እሱ ኢሚዲየትሊ ከዛ ጋር ሆኖ ኦፕሬት ሲያደርገው ጣራውን ይከፍታል ከዛ በኋላ ምን ያደርጋል ለነዚህ ያዛቸዋል እነዚህ አጭር ቦታ ስላሉ ልክ እንደ ጌም ማለት እየተከታተሉ ወደ ታርጌታቸው እንዲሄዱ ያደርጓቸዋል ማለት በዚህ መልኩ ነው እንግዲህ እነዛን ትልልቅ ጦር መሳሪያዎች ማውደም የቻሉት ማለት The design allowed for drones to be launched either vertically or at an angle. አሁን አያችሁ እየተነሳ የት ሄዳል ወደ ጦር መሳሪያ ወዳለበት ኤርቤዝ ሄዳል ከዛ እንደዛን ትልልቅ የጦር መሳሪያዎች ማውደም የቻሉት በዚህ depending on their type while built-in በኋላ ይዘጋሉ ማለት አሁን signal shielding helped them avoid ይሄ ምንድነው built-in signal shielding ነው ማለት ዲቴክት እንዳይደረግ እዚህ ጋር ያለውን ወይም በሳምቲንግ በኤሌክትሮኒክ ዋርፌር ኦር በሆነ ብቻ በአንዱ ዲቴክት እንዳያደርጉት በዚህ መልኩ ሺልድ ያደርጉታል ማለት እና በዚህ መልኩ ነው ሄደው ጦር ቤዛቸውን የመቱት ማለት በጣም የሚገርም ቴክኖሎጂ ነው የተጠቀሙት ቴክኖሎጂያቸው በጣም የሚገርም ነው አሁን ይሄ ነው ሲበር የነበረው ይሄ ነው ልክ እዛው ውስጥ አደረጉት ፍላይ ያደርጋል በአራት ነው አራቱ ደግሞ ከካርበን በጣም ቀለል ባለ ሁኔታ
የተሰሩ ናቸው አራቱ እንደዚህ የዞሩ ይሄዱ ፕሌኑን ነው ዱቄት ያደረጉት ማለት በዚህ መልኩ ነው ያወደሙት የአጠቃላይ ማለት ከወደሙት አንዱ ይሄ ነው ይሄ ምንድነው አሁን ለምሳሌ በጣም የሚገርም ነው ዲቴክት ያደርጋል ለምሳሌ ኤኒ ጠላት ቢገባ ይሄ ከላይ የምታዩት ራዳር ነው እዚህ ውስጥ ወደ 3 ክፍልፋይ አላቸው ተኳሽ አለ አሳሳሚ ያደርጋል እንደገና ኢንጂኑ ኮንትሮል የሚያደርጋው አንዱ ኮደሙ ይሄ ነው ይሄ አሁን $500 ሚሊዮን ነው የሚባለው የአሜሪካን $500 ሚሊዮን የሚያወጣ ነው የተባለው ይሄ የምትመለከቱት ደግሞ ምንድነው የኒኩለር ተሸካሚ ክሩዞችን መተኮስ የሚችል ነው በነገራችን ላይ በአሁን ሰዓት እየተመረቱ አይደለም በጣም በረጅም የዛሬ ስንት አመት እስከ 2040 አገልግለው ይወገዳሉ ተብሎ ከሚጠበቁት መሳሪያ ነው ልክ እንደምታዩት ከዚህ ላይ የሄደ የሚያስወነጭፍ ነው በጣም ብዙ ነው የሚሸከሙት ጠላት ኤሪያ ላይ ይገባሉ ከርቀት ነው ይሄ ልክ አንደ ክሩዝ እንደዚህ ኒኩለር ተሸካሚ የተዘጋጁ መሳሪያዎችም ይተኩሱና ስለዚህ ገብተው ስትራቴጂክ ቦምበርስ ቦምብ መጣል የሚችሉ ኒኩለር መሸከም የሚችሉ ክሩዝ መተኮስ የሚችሉትን ነው ያወደሙባቸው የዚህ ተመጣጣኝ የሩሲያ እርምጃ ነው እየተፈራ ያለው በጣም እየተፈራ ያለው ሌላኛው ሶስተኛው ይሄን ነው ያወደሙት እነዚህ ማለት ይሄውን በርካታ ማለት እንደ B52 አይነት በጣም በርካታ ቦምቦች ተሸክሞ ይሄደ አንድ ላይ የሚያራግፍ በቃ ሜዳን የሚያደርገው በዚህ መልኩ እነዚህን ሶስቱን አራግፈውባቸዋል ማለት አሁን በፑቲንና በዘሌንስኪ መካከል ያለው ውጥረት አይደለም እየተፈራ ያለው ፑቲን የሚወስዱት እርምጃ አጠቃላይ የዓለምን ሁኔታ ሊቀይር ይችላል ግን ዩክሬን ባለችው ሳይሆን ምንድነው በአብዛኞቹ እየተስማሙ ያሉት ሩሲያ የደረሰባት አደጋ እሷነች የምታቀው እሷነች ይሄን ነገር ልታረግ የምትችለው ነው የሚባለው እሷነች ልትወስን የምትችለው ይሄን ጉዳይ ምን ማለት ነው እዚህ ጋር አሁን ይሄ የሷን እርምጃ ይወስናሉ ተብሎ ከሚገመቱት አንዱ ዩክሬን ምን አይነት አደጋ ነው የፈጸመችው እሷ እንዳለችው ነው ወይ እንደገና መልቲፕል የሆነ በርካታ ጦር ሰፈራውን የመጣችው ሌላው ምንድነው የዩክሬን ቴክኖሎጂ ወይም ታክቲክ ሰርፕራይዝ ያደርጋል በጣም ሰክሰስፉሊ ተነግሮለታል የሩሲያን ሚሊተሪ ኢንፍራስትራክቸርን መጥቷል ይሄ ምን ማለት ነው የሩሲያ የኒኩለር አጠቃቀም መቼ ነው የምንጠቀመው ብለው ካስቀመጡት አንዱ ይሄን ነው የሚሊተሪን ኢንፍራስትራክቸር መንካት መምታት አደገኛ የሆነ ያስከትላል ብለው ጽፈዋል ኒኩለር ቦምብ ሊጠቀሙ ይችላሉ እሱ ነው ዓለምን ያስጨነቀ ያለው ከተጠቀሙስ ዓለም ወደ ምን አይነት ሁኔታ ልትቀየር ትችላለች ከዛ መለስ ያሉ በርካታ ቦምቦች አሉ ሊጠቀሟቸው የሚችሉት እንደገና ምንድነው ስትራቴጂክ ሩሲያን ኤርክራፍት ነው የመቱት ይሄ ትንሽ የሩሲያን አቅም ሊጎትቶ ይችላል እንጂ ሙሉ ባያስቀረውም ሎንግ ሬንጅ የሆኑ ድሮንስ ኤንድ ሚሳይል ስትራይክ ሊያረጉ ይችላሉ እንግዲህ የት ዩክሬን ውስጥ ስለዚህ ምን አይነት መሳሪያ ሊጠቀሙ ይችላሉ በምን አይነት መልኩ ሪቬንጅ ሊወስዱ ይችላሉ ይሄ የሁሉም ሰው ጥያቄ ነው በነገራችን ላይ በጣም የሁሉም ሰው ጥያቄ ነው 41 የሩሲያን ስትራቴጂ ቦምበሮችን መትቻለሁ የምትለው ቀደም ያሳያችሁ A50 ሎንግ ሬንጅ ራዳር ዲቴክሽን ኤንድ ኤርክራፍት ነው TU95 TU22 M3 ቀደም ያሳያችሁ ስትራቴጂክ ቦምበርስ ናቸው ጣይ ናቸው እነዚህ አውድም ያለው ነው የምትለው 7 ቢሊዮን የአሜሪካ ዶላር ክስረት አምጥቻለሁ ነው የምትለው ከሁሉ ዓለምን ያስጨነቀ ያለው አንድ ጉዳይ አለ ብዙ ሰው እየተጨነቀበት ያለው ጉዳይ ምንድነው እንዴት በኒኩለር ቦምብ ከ4000 በላይ ታጠቀች ዩክሬንን ነበር ማድረግ የምትችል ሀገር እንዴት በምን ሁኔታ ፕሮቮክ ማድረግ ቻለች ነው ምክንያቱም እኔ እንደዚህ ያወራው ዩክሬን የምትባል ሀገር ወደ ነበር መቀየር ይችላል ሩሲያኖቹ ግን በየትኛ ሁኔታ አቅምና ደረጃ ልታረግ ፈለገች
አንደኛ ጥቃቱ ራሱ የአውሮፓዎች እጅ እንዳለ በተለይ የእንግሊዝ ቁጥራን ብዙ ኤክስፐርቶች በዛ ነው የሚስማሙት ጀርመን የእንግሊዙን ጠቅላይ ሚኒስትር ምን ብለዋል ለጦርነት እንዘጋጅ ብለዋል ጀርመንም ለዋር እንደገና የምሰጠው የሚሳኤል የርቀት ወሰን የለው ማንኛውንም አቀርባለሁ ብላለች ለዩክሬን አሜሪካ በዚህ ውስጥ ስቲል ሪዘርቭድ ነች በድምጽ ታቅቦ ነው ያለችው እጄም የለም አላቅም ብላለች ይሄንን ብዙ ሰው እየተጨነቀ ያለው እንዴት አንድ የኒኩለር ቦምብ የታጠቀን ሀገር ኒኩለር ቦምብ የሌለው ፕሮቮክ ለማድረግ ለመምታት ደፈረን ይሄ በጣም የዩክሬንና የሩሲያ መስላል እንጂ እንዳለ ዓለምን ወደ ሶስተኛ ዓለም ጦርነት ይከታል ተብሎ በጣም የተሰጋ ጉዳይ ነው ያለው አሁን ሩሲያ በምን አይነት ሁኔታ ልትበቀል ትችላለች ተብሎ ብዙ ፖሲቢሊቲ ተሰጥቷል መጀመሪያ ዩክሬንስ ምን ልትመታ ትችላለች ነው አንዱ ምንድነው ማሲቭ ሚሳይል ኤንድ ድሮን ባሬጅ አንዴ ልታፈሰው ትችላለች ነው አንዱ ሳትመርጥ ሌላው ምንድነው የዩክሬን ኢነርጂ ኢንፍራስትራክቸር በከፍተኛ ሁኔታ በዚህ ጦርነት ከተጎዳው አንዱ እስከ 100 ቢሊዮን ምናምን ያህል የሚገመተው የቀረውም የተመታው የዩክሬን ኢነርጂ ኢንፍራስትራክቸር ፓወር ፕላንት የሰብስቴሽን ኔትወርኮች እነዚህን ሁሉ የመበጣጠስ አቅም ያለው ክሩዝ ሚሳይል ሁሉ አላችሁ ከኤች የሚባል 101 ሼድስ ድሮንስ የሚባሉ አሉ ሌላውም እንደምትመታው የሚሊተሪ ኤርፊልድ እንዳለ ዩክሬን ያላትን የአየር የምድር ያሉትን ምክንያቱም በከፍተኛ ቦምብ ማዝረብና ማውደም ይችላል እሱ ብቻ አይደለም ስካንደር የተባለ ኤም ባላስቲክ ሚሳይል አላቸው ኪንሃል የተባለ ሃይፐርሶኒክ ሚሳይል አላቸው ይሄ ሁሉ መሳሪያ ሩሲያ መሬት ላይ ተቀምጦ ኒኩለር ቦምብ ሩሲያ ተቀምጦ እንዴት ዩክሬን 4000 ኪሎ ሜትር ገብታ ለዛው ስትራቴጂ ቦምበሮችን መምታት ደፈረች ለምን ፑቲን ከፈለጉ ዛሬ ማታ ጦርነቱን መጨረስ ይችላል የጃፓን መታስታውሱት ነው እነ ሂሮሺማ በሁለት አቶሚክ ቦምብ ሰሬንደር ያደረገ የጃፓን መንግስት ዓለማችን እስካሁን የምትጠየፈው እጅግ ዘግናኝ ማሰብ የማይቻል ማለት ነው ከዚህ በበለጠ ቦምብ የታጠቀን ሀገር ከዚህ የበለጠ ባላስቲክ ሚሳይል ሃይፐርሶኒክ የታጠቀ ክሩዝ ሚሳይሎች ያሉት ሀገር እንዴት ዩክሬን ደፈረች ስለዚህ የዩክሬን አጀንዳ አይደለም በ2014 የተደረገ መፈንቅለ መንግስት ነው ከዛ በኋላ ኔቶ ነን ሁሉ ያረጋ ያለው አሁን ደግሞ ጦርነቱ አልቆ ወይም ጋብ ብሎ ወይም በሰላም ያልቃል ተብሎ ዓለም ተስፋ ኢቨን ሩሲያ በጣም ሰፋ ያለ ብሮድ የሆነ ስምነት እንስማማለን ተብሎ አንካራ ላይ ነገ ሊኬድ ዛሬ ጧት ይሄን ማድረግ የሰላም ሂደቱ ራሱ መጥለፍ ነው ይሄ የዩክሬን አጀንዳ አይደለም ጦርነት ንግድ ነው ጦርነት ሀብት መሰብሰቢያ ነው ብሎ የሚያስበው ዓለም አቀፉ የሚሊተሪ ኢንዱስትሪ ኮምፕሌክስ አምራች የቢሊዮነሮች ጌም ነው ይሄ ሟቹ ግን በእያንዳንድ ቦታ ምንድነው ያለው ተራዳሃ ነው ዋናው ጥያቄ ለምንድነው ይሄ ቢሊዮነር ይሄን የሚሰራው ግሎባላይዝድ ያልሆነ ኢኮኖሚ በዓለማችን ላይ ሊጠቀሱ የሚችሉ ከአራት ሀገሮች በላይ ሆኑ አንደኛ ቻይና ሁለተኛ ሩሲያ ሶስተኛ ኢራን አራተኛ ቬኔዙዌላ ናቸው እነዚህ በኢምፔሪያል ኃይሉ ወይም the so-called የኒዮ ሊበራል ፖለቲካል ኢኮኖሚ አረማች ኃይሉ ግሎባላይዝድ ያላረጋቸው ኢኮኖሚዎች ናቸው የኛም አልነበረም በቃ አንድ አመት ያነውም ከገባ የማክሮ ኢኮኖሚ ፖሊሲውን ለዋላይነት ስናጣ በቅርብ ነው በአይኤምኤፍ እና ወደ የኛም ኢኮኖሚውን ግሎባላይዝድ ሆኗል አሜሪካ ዶላር ሲጨምር ሲቀንስ እያን እዚህ ኢትዮጵያ ውስጥ ይጨምራል ይቀንሳል በፊክስ ሬት የምንጠቀመው አሁን ፍሎቲንግ አድርገነው በአለም ላይ ኢምፔሪያሊስቱ በሚወስነው የዶላር ግብይት ውስጥ ገብተናል ትንሽ አለች ቁጥጥር ለማድረግ ይሞክር እሷም ሩቅ አትሄድም
አንደኛ ዋና ጥቅማቸው መንግስት መሾሚያና መሻሪያ ነው የሚያደርጉት ምክንያቱም ዶላር የሚወስነው የእያንዳንዱን የመንደር ገበያውን ሊወስናል ማለት ነው 3 ብር የነበረ ተራ አምላጭ ዘንድስሮ ዛሬ 20 ብር ነው ሌላው ምንድነው ኮማንድ ኤንድ ኮንትሮል ሴንተሩን የዩክሬንን ታወድማለች ተብሎ ነው የሚጠበቀው ይሄን ለመምታት የሚያስችል የሚሊተሪ ሄድኳርተሩን ማጥፋት የሚችል ኮሙኒኬሽን ኖዶችን ማጥፋት ስካንዳር ቅድም ያልካቸው ካሊበር የሚሉት ፖቴንሻል S300 እና S400 ሰርፌስ ሞድ አውዳሚ መሳሪያ ታጠቀች ሩሲያ ሌላው የዲፌንስ ኢንዱስትሪ ፋሲሊቲዋን እንግዲህ ፖሲብል ከሚባሉት የብቀላ እርምጃዎች ናቸው ዲፌንስ ኢንዱስትሪ ፋሲሊቲዋን የማምረቻዎቿን መጠጋገኛዎቿን እንዳለ በክሩዝ እና በባላስቲክ ሚሳይል ልታወድመው ትችላለች ሌላው ምንድነው እዚህ ጋር በጣም ኮንሰንትሬትድ የሆነ ወታደራዊ ኃይል ያለበት ሎጂስቲክ ያለበት በተለይ በጦር ግንባር አካባቢ ያሉትን ቅድም ባልጋችሁ ወይም በግላይንድ ቦምብስ ወይም በስካንዳር በS300 S400 በእነዚህ በመሳሰሉት ማውደም ትችላለች በተለይ ግላይድ ቦምብ አታክ የሚባለው ኢንቴንሲፋይድ አንዴ ማዝነም ማለት ነው FAB 500 1500 የሚባሉ አሉ እነዚህ አሁን መጣል ነው ማራስ ነው ማለት ነው ታክቲካል አቪዬሽን እንግዲህ እነሱ 34 ሱ 35 እነዚህ ሁሉ ተጠቀማ ይሄን ሁሉ ይዛ ነው ዩክሬን እንደዚህ አይነት ጥቃት የፈጸመችው አንደኛ የድሮኑ ቴክኖሎጂ ራሱ ከዌስቶች በተለይ ከአውሮፓ አጋሮች እንዳገኛቸው ነው የሚነገር በአጠቃላይ ይሄን ትፈጽማለች ግን በዚህ ብቻ ታቆም ምን አይነት ነገር ታረክ ትችላል ሌላ ምን እንደሚጠበቀው አሲሜትሪክ ሃይብሪድ አክሽን ይባላል ይሄ ምን ማለት ነው አንዱ ሳይበር አታክ ለምን የዩክሬንን ገቨርንመንት ሲስተም ሙሉ ለሙሉ በሳይበር አታክ ልታወድመው ክሪቲካል ኢንፍራስትራክቸሮችም ፓወር ፋይናንስ ኮሙኒኬሽን እነዚህን ሁሉ የማጥቃት ዘመቻው ስትገባ ትችላለች ሌላው ኢንፎርሜሽን ዋርፌር ምንድነው በዩክሬንና በናቶ ላይ ሰላም ወዳድ እንዳደረው ወደ 3ኛው ዓለም ጦርነት ለመግባት የሽብር ስራዎች መሰማራቸው በኢንፎርሜሽን ዋር ሌላም ተጨማሪ ዲስኢንፎርሜሽን ዋናው ዲሞራላይዝ ማድረግ የሞራል ተጠያቂነት በማድረግ በነሱ ላይ ልትፈጽም ትችላለች ሌላው ሳቦታጅ ልታረገው ትችላለች ምክንያቱም በዩክሬን ውስጥ ያሉ ደጋፊም ተቋሚም ቢሆኑ እነዚህም በተመለከተ ኮቨርቲውን አክሽን ወይም ሳቦታጅ ልታረጋቸው ትችላለች ተብሎ ሌላው ኢኮኖሚክ ፕሬሸር ነው ይሄ ለአውሮፓ የምታቀርባቸው የነዳጅ ኢንፍራስትራክቸሮች ወይም ከአውሮፓ የምታገኛቸው አንዳንድ ግንኙነት የሚፈጥሩ ባቡር ሊሆን ይችላል ባቡር ግንኙነት ሊሆን ይችላል የቴሌኮሙኒኬሽን ሊሆን ይችላል ሰፕላይ ማድረግ ለምሳሌ አሁን የብላክ ሲ ላይ ከፍተኛ ነው ዶች ሰፕላይ የምታረክ አሁን በኋላ በዚህ አክሽኗ ማለት ነው የሩሲያ ግዛት ታረጋው ትችላለች ሌላው ምንድነው ዲፕሎማቲክ ኤንድ ፖለቲካል ኤስካሌሽን ልታመጣ ትችላለች ሩሲያ ለምን የኒኩለርን ይሄ ሮተሪኩን ትርክቱን ስጋቱን በአለም ላይ በማሰራጨት ለምሳሌ ዛሬ ስታንድ ባይ ነው በማንኛውም ጊዜ እንዲተኮስ ለምሳሌ ወስኛለሁ ቢሉ ቭላዲሚር ፑቲን በጣም የሚገርማችሁ በአሜሪካና በአውሮፓ ያሉ የስቶክ ማርኬት እንዴት ድብልቅልቁ እንደሚወጣ መገመት አትችሉ ሌላ ምንድነው ኤክስፖርት በታረጋቸው ነው ግሬን ዲሎችን አሁን ደግሞ ጦርስ መሳሪያ የስረኛ እንላወጣለን የተለያዩ ስምምነቶችን ዜሮ ማድረግ ትችላለች ዲፕሎማት ማባረር ሌላ ፕሬሸር የመጨመር ጉዳይ አለ ዲፕሎማት ሲባል የዩክሬን አይደል የዩክሬን ደጋፊ ሀገሮችን ጠቅላላ ከሀገሯ ጠርጋ ታስወጣለች እና እንደዚህ አይነት ተጨማሪ ነገሮች ታመጣ ትችላለች ታዲያ ይሄን ሁሉ ስታረግ ፖሲብል የሆነ አርማመንት ሩሲያ ልትጠቀም የምትችለው ምንድነው አሁን 3 አይነት የባላስቲክ ሚሳይል አላት ስካንደር የሚሉት አለ
ኪንሃል የሚሉት አለ ሌላ ኦቲአር የሚባል አለ ቶቻክ ዩ የሚባለው እነዚህ ጠቅላላ ስቶሪ ያለው የተቀመጡ በማንኛውም ሾርት ሬንጅ ሎንግ ሬንጅ ሃይ አኩሬሲ ማኖቨር ካፓቢሊቲያቸው አደገኛ ኮንቬንሽናል ዋርሄድ ያላቸው ከፈለጉ ኑክም የኒኩለር ዋርሄድ መሸከም ይችላል ሌላ ምን አላት ክሩዝ ሚሳይል አላት ክሩዝ ሚሳይል ከ6 አይነት በላይ አላት ክሩዝ ሚሳይል ሌላ ምን አላት ለማጥቃት የምትችለው አንማንድ ኤሪያል ቬሂክል አሉ ድሮንስ ከ3 አይነት ሃይሊ ፕሪሲሽናቸው መጠበቅ የሚችሉ ትልልቅም ግዙፍ ትንሾቹም አላት በእነዚህ ነው ተጠቀም የምትችለው ሌላ ምንድነው ጋይዲንግ ኤሪያል ቦምብስ አለ ጋይድ እየተደረገ የሚሄድ ቅድም እንዳልኳችሁ ኤፍኤቢ 500 1500 ማሲቭ ማዝነብ ማለት ነው ቦምብ የሚጥሉ ማለት ናቸው እንዳለ አንድ ላይ ተንተሚሉ ናቸው አንደኛ ሳተላይት በሳተላይት ይታገዛሉ በሌላ ጋይዳንስ ሰጣቸው በብዙ ነገር ሌላ ምንድነው አርትለሪስ መልቲፕል ላውንች ሮኬት ሲስተም አላቸው እነዚህ ሁሉ ተርሞባሪክ ሮኬት የተለያዩ አይነት ወደ 6 7 አላቸው ኤርክራፍት ሱ34 35 እነዚህን በአጠቃላይ ልታሰማራ ትችላለች ነው ይሄ ያለ እንዴት ሩሲያን መድፈር ቻለች ነው ግዛቷስ በመግባት አስፈሪው ግን ሌላ ነው ይሄ ሁሉ እንግዲህ ኮንቬንሽናል ተብለው ይወሰዱ ናቸው በጦርነት ጊዜ ሊጠቀሙ የሚችሉ እጅግ አውዳሚ ናቸው ግን ጉዳቱ ስለማናቀው ዓለም እየሰጋለው ጉዳቱ ስለማይታወቅ የፖቴንሻል አርማመንቱ ምንድነው ኬሚካል ዊፐን ልትጠቀም ትችላለች የተከለከለ ነው ግን ምንድነው ጥያቄው ዴስፐሬት የመጨረሻ መቆም አለበት የጦርነት እስከምን ድረስ እንደሚሄድ ዩክሬንም ጠላቶች የሚወቁ ብላ ልትጠቀም ትችላለች የዓለም አቀፍ ጫናውን መቋቋማለሁ ብለ ልትጠቀም ምክንያቱም ከ7000 በላይ ማዕቀብ ተደርጎባት ሩሲያ የቀጠለች ሀገር ነች በዛ ላይ ከቻይና ጋር ምንም ድንበር የለሽ ስምምነት ይስማሙ የሁለቱ ማርኬት እንኳን በጋራ የተወሰነ ጊዜ አብሯቸው ሊያስኬዳቸው ይችላል ከባዱ ግን ታክቲካል ኒኩለር ዊፐን ተጠቀማለች ወይ ይሄ ዓለምን ወደ ሶስተኛው ዓለም ጦርነት የሚሸኝ ነው ኒኩለር ቦምቡ መጣሉ ብቻ ሳይሆን ከዛ በኋላ በሌሎች አውሮፓ አገር ላይ የሚጣለው ቦምብ ነው ኢፌክት አለው ነገኛንስ ይገላሉ ምናም ብለው ሩሲያ ፈረንሳይ እንግሊዝ ምን አይነት አክሽን ሊገቡ ይችላሉ አሜሪካ ምን አይነት ምላሽ ሊኖራት ይችላል የሩሲያስ የሴኩሪቲ ካውንስል አሜሪካ ጃፓን እንዳስቆመች ይሄ ጦርነት ዛሬ ማታ ይቆማል ብለው ቢወስኑስ ምን ሊፈጠር ይችላል ዓለምን እንቅልፍ የነሳው በጣም አደገኛው ጉዳይ ነው ብዙ ሰዎች ይላሉ ይሄን ሁሉ ለመጠቀም ስኬል ኤንድ ታርጌቷን ነው የሚወስነው ይላሉ ዩክሬን ምን ስኬል ምናነው ታርጌት የተጠቀመችው በሩሲያ ላይ ምን አይነት ነገር ያን አይታ ነው ሩሲያን ምንድነው ቾይስ ኦፍ ሪታሊዬሽኑ የበቀል ምርጫው እርምጃውን የምትወስነው ጉዳቱን ሩሲያ መዝና ነው በርግጥ ግን ይሄን ሩሲያ ታግሳ ብታልፍ ከዚህ በኋላ ምን ሊመጣ ይችላል እንደ ጃፓን የአሜሪካንን መርከብ እንደመታቸው ሃርበር እንደዚህ አይነት ብዙዎቹ ያገናኙ ሩሲያን ፕሮቮክ አድርገው ማክሲመም እንድትራመድም ጠለፋ ነው ብሎ የሚያስቡአሉ ግን አደጋው በትክክል ከሩሲያ መንግስት ከዛሬ አልተሰማም በዛም አሉ በዚህ ግን አጸፋው እርምጃ ያለው ወሳኙ ግን በደረሰባት ልክና ዓለም ሩሲያን ካምባላ የሚመለከትበትን አይን ለማስተካከል የምትወስደው አደገኛ እርምጃ አለ ተብሎ ይጠበቃል በዚህ ደረጃ ነው ሁኔታዎቹ ያሉት ሁሉ ጊዜ አሁን እዚህ ጋር እንደምታዩት ይሄን ምንድነው ያደረጉት በደም ልታዩት ይችላልላችሁ በአዲስ መልኩ ያሻሻሉት ነው በነገራችን ላይ ሩሲያን አፕዴት ቤዚክ ፕሪንሲፕል ፎር ኒኩለር ዲተረንስ
a broom for all corners እዚህ ላይ ከደረደሩት አንዱ አለ የሩሲያን የሚሊተሪ ኢንፍራስትራክቸር ብዳለም የኒኩለር ቦምብ የመጠቀም ኢንፍራስትራክቸር ነው ቀይ መስመሩን አልፋለች ዩክሬን ከዚህ በኋላ ሰነዱ ኒኩለር ቦምብ እንዲጠቀሙ የሩሲያ ካውንስል ይሄ በዱማው ያጸደቀው መብት አላቸው ይሄን ማዘዝ የሚችሉት ደግሞ ፕሬዝዳንቱ ናቸው ያረጉታል አረጉትም አብረም እና ያለው ግን ቀይ መስመሩን ሙሉ ለሙሉ አልፈዋለች የፑቲን የበቀል እርምጃ ይደረጋል አይደረግም ጥርጥር የለው ስኬሉ ግን ምን ያህል ነው ስለዚህ ፈንታሌዎች ነበር በመጨረሻ ግን አንድ የጠረጠሩት ሰው ይሄ ነው ከዚህ ጀርባ ያለ የተባለ ዩክሬን ይኖር የነበረ አሁን ተመልሶ ዶኔስክ የነበረ ለዚህ ሁሉ ፋሲሊቲ ያደርጋል ተብሎ ፎቶን የለቀቁት ግለሰብ ይሄ ነው ሩሲያ እየፈለገችው አለው ተሳታፊ ነው የተባለው ማለት ስለዚህ ማምሻውን ደግሞ አፕዴት ካለ በደንብ አርገን እንሄድበታለን እንደዚህ አይነት ኢንተርናሽናል እንትኖቹን በማምጣት ሰፋ ለማድረግ እንሞክራለን ማለት ነው ፈንታሌዎች ነበር ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ ቻው እንላለን ኦኬ ይቅርታ እዚህ ጋር ሶሪ አንድ ጊዜ See? Benzin is sorry.